ልጄን ተላምጄዋለሁ። ልጄን ማየት ይፈልጋል። ገባሽ? ማርያም ታፈቅረኛለህ? ሰው በበጎ ነገር ስሙ ይነሳል፣ በበጎ ስራው ይወደሳል፣ ይደነቃል፣ ይሞገሳል፣ ሲልም ደግሞ ይሸልማል። የአብርሃም ግን ይለያል። ሴቶችን በማተራመስ በአመት ውስጥ ብዙ ሴቶች ጋራ ኮሙኒኬት በማድረግ በሚስቱ ላይ ሌላ ሴት በመደረብ ሪከርድ መያዝ የሚፈልግ ስብዕና ያለው ሰው ይመስለኛል አሁን ላይ ሳስበውና እንግዲህ ሄርሜላን እንደሚያፈቅራት ነግሯታል። በስተመጨረሻ ግን አፈቅራለሁ የሚባለው ቃላት ነው ሚዲያ ላይ ያልወጣው። በአደባባይ መቼስ ነውራችንን በአደባባይ ማስጣት ከጀመርን ቆይተናል አይደለ? በአደባባይ እንግዲህ አፈቅርሻለሁ ብሏታል። ሄርሜላ ጨርቋን ጥላ ማለት ነው ማበድ ነበር የቀራ። ሲጀመር ጨርቅም ለብሳ የመጣች አትመስልም። ከኋሏ ባዶ ናት። በዛ ላይ ጡት ማሳጅ አላረገችም። ጡቷ ሆዷ ጋር ደርሷል። ከኋላም ያው ነው ራቆት ነሽ። ከፊትም ደግሞ ምን አለ እንደ ሴቶቹ ሰብሰብ ብታረጊ ጡትሽም ማለት ነው። አይ እናም እኛ አይገርመንም እኮ እኛ በፊት ጀምሮ አብርሃም በትዳር ላይ ያለ ወስልቷል ከሄርሜላ ጋር ቺት አድርጓል ስንል ብዙዎቻችሁ ስም አታጥፉ ስትሉን ነበር። ይኸው እውነት ነው አይደለም? እሺ ያንኛን ስትወቅሱ የነበራችሁ ነው። አሁን ተጋፈጧ። በቃ ይኸው ነው። አሁን እኮ አብርሃም እዚህ ጋር አፈቀርኩ የሚላትን ቃላት ከአፉ ብቻ ነው የተፈለገው እንጂ አብርሃም ሩታ በእርግዝናዋ ሰዓት ላይ ነው ከሄርሜላ ጋራ ሌላ ነገር ውስጥ የገባው። በቃ አሁን አብርሃምን እኔ የምትደግፉና ብራቮ ሄርሜላና አብርሃም አንድ ላይ ሆኑ የምትሉ ሰዎች ግን የሆነ ዘመን ላይ በጣም የሚገርም ነገር ይፈጠራል። አሁን አይደለም፣ የዛን ጊዜ ምን እንደምትሉ እናያቸዋለን። እኛ እንኳንም ሩታዬ እግዚአብሔር ገላገለሽ ነው የምንለው። እኔ በራሴ በኩል እንኳን ገላገለሽ ሩታዬ፣ እግዚአብሔር ለበጎ ነው ይሄን ሰው ያራቀልሽ ያለው። በሽታ ይዞብሽ ቢመጣስ? እውነቴን እኮ ነው። ሰላማችሁ ይብዛ ቤተሰብ። በንግግሬ ውስጥ እንግዲህ ሐሳቡ ላይ ሳተኩር ሰላምታም አልሰጧችሁም። ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ ውድ ቤተሰቦቼ። እኔ ደህና ነኝ እግዚአብሔር ይመስገንና ለበጎ እንደሆነ ደግሞ አንዳንዴ ማመን አለብን። ለምሳሌ የሆነ ነገር የሆነ ሰዓት ላይ ሁሌ ከኛ ጋር ይኖራል፣ ሁሌ ያ ነገር ከኛ ይቀጥላል ብለን ስናስብ ባላሰብነው አጋጣሚ ያ ነገር ሊቋረጥ ይችላል። ያ ነገር ሲቋረጥ ምናልባት ለኛ በጣም ሊጎዳን የሚችል ነገር እዛ ነገር ላይ ሊኖር ስለሚችል ፈጣሪም ከኛ ጎን እያራቀልን ይሆን ይችላል። ምናልባት የከፋ ወጥመድ ውስጥ እንዳንወድቅ ይሆናልና ሩታ አብርሃም ከአንድም ስንት ጊዜ እናንተ በብዙ መንገድ ሞክራችሁ ህይወታችሁ መስተካከል አልቻለም። በመሐከላችሁ የገቡት ሰዎች እናንተን እስከ መጨረሻው ለያይተው መጨረሻ ለማድረስ አላማቸውን ለማሳካት ይሄው እስካሁን ድረስ ደርሰዋል ማለት ነው። መነሾቹን ማንም የሚያውቀው ነው። ቡራና አቤል ናቸው ሄርሜላን ከአብርሃም ጋር ያገናኙት። በመጀመሪያ ደረጃ የምንረሳው አይደለም። ቀጥሎ አብርሃም ነው እጅ የሰጠው። አሁን ደግሞ ይሄው እንደምትሰሙት በቃ ሄርሜላን አፈቅርሻለሁ ብሏታል። ስለዚህ ሩታዬ እባክሽን እኛ አሁን ያንቺን ነገር ነው እኛ የሚያሳስበን። ምንድነው? ወደ ራስሽ ተመለሽ። በቃ ከዚህ በኋላ መናደድ መበሳጨት አያስፈልግሽም። ሄርሜላ እርሻለሁ ሲላት ማለት ነው የሆነ በቃ ተአምር የተፈጠረ ታውቃላችሁ፣ ተአምር የተፈጠረ ነው ያርጋ ራሷን አየችው። በራሷ ኮንፊደንስ አልነበራትም። ይሄ ለሷ ትልቅ የምስራች ነውና በጣም የሚያሳዝነው ባጭር ጊዜ ውስጥ ነው እንደዛ ብሏት ምንም አልቆየችም። ያ ስትቅለሰለስ የነበረው ነገር ባንድ የጠፋና መላሳም ተናጋሪ ግራ የገባት አይነት ሴት ወዲያው ፍጥንጥን ያለ ነገር አየውባት። ይህ የሚያመለክተው ነገር በአብርሃም ላይ ገራሚ የሆነ ትራጀዲ ህይወት ነው የምትሰራበት። እመኑኝ፣ እቺ ሴት ነገ አብርሃምን ካላስለቀሰችው፣ እቺ ሴት ነገ አብርሃምን ጢቦ ካልተጫወተችበት ምን አለች በሉኝ። በፍቅር ነው ያሸነፍኩት ብላለች አይደለም? በፍጹም አንቺ በፍቅር ሳይሆን በኃይል ነው ያሸነፍሽው። በኃይል ሲባል አመጣጥሽም በጥቅም ነው። ሰዓት 500,000 ብር ሰዓት ወርቅ ገዝተሽለት የእጅ ሰዓት አንድ በሉ ቤተሰብ። ሲቀጥል ደግሞ ብዙ ጊዜ ራቆት በመሆን ምናምን ሆን ብለሽ የፈተና አይነት ነገሮችን አምጥተሽበት ነው። እንደገና ደግሞ ራስሽ ነሽ ከአንድም 10 ጊዜ ፍቅር ጥያቄ ጠየቅሽው። በፍቅር ማሸነፍ እንደዚህ አይደለም። ሲቀጥል ደግሞ ሩታና አብርሃም ሳይፋቱ ነው የገባሽው። ወንጀልሽ ብዛቱ ሄርሜላ፣ እኔ ስላንቺ አዘንኩ በእውነት። እኔ አሁን አንቺ እንደዚህ በዚህ ሰዓት ላይ እንዲሞንሽ በዚህ ነገር መደሰትሽ ትልቅ በቃ የሆነ ነፍስሽ ማለት ነው እረፍት ያገኘሽ ከኃጢአትሽ የታጠብሽ ነው የምትመስዩ ሁኔታሽ ማለት ነው። ግን በጣም በሚያሳዝን ሁኔታ የኃጢአት ዶፍ ውስጥ ነው የገባሽው። እልም ያለ ረመጥ ውስጥ ነው የገባሽው። ምክንያቱም
የሄድሽበት መንገድ የመጣሽበት መንገድ አብርሃም ላይ የሆንሽ ሁኔታ ከአብርሃም ጋር የተገናኘሽበት መንገድ ሁሉ የስተት መንገድ ነው። በቃ የስተት ማለት በጤናማ መልኩ አልመጣሽም። ይሄንን እንዳትረሺ አስምሪበት። አመጣጥሽ በጣም ባስነዋሪ ሁኔታ ነው የመጣሽው። አንድ ልጆቹ መካከል ገብተሽ ሩታ እርግዝናዋ ሰዓት ነው ለዛውም የመጣሽባት። ሄርሜላ ነገ አንቺም ሴት ነሽ ታረግሻለሽ። አንቺ ላይ ምን አይነት ነገር ሊመጣብሽ እንደሚችል አናቅም። በእውነት በዚህ ልክ ደስታሽ የሚቀጥል ይመስልሻል? እውነት ነገ አንቺ ተሰብረሽ እንደማትወድቂ ምንድነው ተስፋ አድርገሽ ይቆምሽው? አብርሃምን እመኝኛ፣ አብርሃም ሰው ነው። እመኝኛ አብርሃም ነገ የሆነ ነገር በህይወት ይፈጠራል። ሁሉም ነገር እንዳልነበር የሚሆንበት ቀን ይመጣል። ይሄ ደግሞ በሰው ልጆችም ህይወት ውስጥ የሚፈጠር ነገር ነው። በተለይ ደግሞ ሰውን የሚበድሉ ሰዎች ዘላለም ደስ ብሏቸው ወይም ደግሞ እነሱ እስካሰቡበት ደረጃ ድረስ ተደስተው የኖሩበትን ዘመን እኔ አላቅም። ምክንያቱም ፈጣሪ አለ ሁሉን ነገር የሚያይ፣ ለተበደሉ ሰዎች እንደ በደላቸው የሚከፍል ፈጣሪ አለ። ስለዚህ በአንድ ነገር አምናለሁ፣ ሩታን አብርሃምን ከህይወቷ እግዚአብሔር ያራቀላት ለበጎ ነው። አንደኛ ለህይወቷም ጠንቅ የሆነ ነገር ያራቀላት ሊሆን ይችላል። ከዚህ ከፋም ነገር በህይወቷስ ቢመጣ አይታወቅም። አንዳንዴ ብዙ ጊዜ ስንከለከል ያልሆነ ነገር ወደ ህይወታችን እንዳይመጣና ህይወታችን እንዳይበላሽም ስለሚሆን ይሄንን አንድ ተስፋ አደርጋለሁ። ሁለተኛ ነገር ሩታ በራሷ መቆም የምትችል ሴት ናት። እንደ ሄርሜላ ልፍስፍስ አይደለችም። አይታችኋታል። ሄርሜላ በቃ በዚች በራሷ ያየናቸው ቪዲዮዎች በቃ ምን ያክል ለራሷ ክብር የሌላት ሴት፣ በራሷ ኮንፊደንስ የሌላት እንደሆነች ነው ያየነው። አብርሃም አፈቅርሻለሁ ሲላት እኮ ማለት ነው በፍቅር አሸነፍኩ ብላ በቃ እንጃ አላቅም፣ ልክ ዋንጫ እንደበላ የሆነ ትልቅ በጣም ገራሚና አስገራሚ ጥሩ ስራ የሰራ ሰው አርጋ ራሷን እንደ ትልቅ ነገር ነው ያየችው። በአጠቃላይ ልላችሁ የምፈልገው ቤተሰብዬ ሄርሜላ አመጣጧ በብልግና ነው። በብልግና የተጀመረ ህይወት ነው ከአብርሃም ጋር የነበራት። አሁንም በብልግናው መንገድ ነው ቀጥለው ማለት ነው እዚህ የደረሱት። ተፋትቻለሁ እያልክ የምትጎርረውን አብርሃም አንዘነጋልም፣ ሁሌም እናስታውሳለን። ሳትፋታ ነው ሩታ ላይ ቺት ያደረክባት። እቺ ትሰመርልን። አዎ ዋና ነጥብ የሚባሉት ማለት ነው። ሩታ እርግዞና መታገስ አቅቶክ ያው ችግር ስላለብህ ወደ ሄርሜላ ሄድክ። ሩታ እርጉዞና እስክትወልድ እንኳን አልጠበካትም፣ ወይም ደግሞ ዲቮርስ እስክታረጉ አልተፋታችሁም። ያኔ እንዲያውም ግቢ ወደ ቤት ተመለሱ የምትባባሉበት ጊዜ ነበረ። በዛ መሃል ነው ሄርሜላ የመጣችው። ስለዚህ ሄርሜላ ባንተ ህይወት ውስጥ የገባችው ከሚስት ጋር ሳትለያይ እንዲሁም ደግሞ ሚስትክ ሳትወልድ ነው። ይሄ ለሄርሜላ እንደ ትልቅ ነገር ይቀመጥላታል። ቀን፣ ሰዓት፣ ደቂቃ፣ ሴኮንዶች፣ ጊዜያቶች ብድራት ይመልሱላታል። ሁሉም ነገር በጊዜ ውስጥ ነው የሚያልፈው። ቤተሰብ ከጊዜ ውጪ ማንም አይሆንምና ነገ ሄርሜላ በህይወቷ ውስጥ የሚፈጠሩ ከባባድ ነገሮችን የማትቋቋምበት ሰዓት ይመጣል። ይሄ ደግሞ የሚሆነው በጊዜ ውስጥ ነው ብያችኋለሁ። እግዚአብሔር እድሜና ጤና ይስጠን፣ እናየዋለን። እኛ ችኩሎች አይደለንም። ግን እኔ እንደ ሐሳብ አብርሃም ከሩታ ህይወት ከወጣ ምንም የሚጠቅማት ሰው ስላልሆነና እሷን የማይመጥንም ሰው ስለሆነ ነው ከህይወቷ የሚወጣው። ተረዳችሁ? ምክንያቱም ሩታን መመጠን አይችልም አብርሃም። ሩታ ትበዛለች በሱ የአስተሳሰብ ደረጃ። ሩታ በጣም አትገባውም ለሱ። ምክንያቱም ሩታ ትዳሯን አክባሪ ሴት ናት፣ ጨዋ ናት፣ ታማኝ ናት። አብርሃም ደግሞ ከሷ በተቃራኒ ነው። ትዳሩን አያከብርም፣ ወስላታ ነው። አዎ ወስልቷል። በቃ አሁን እኮ እኛ ኮንፊደንስ አለን ይሄን ለመናገርም ከአብርሃም አፍ ስለወጣ ጥሩ በጣም የሚገርም ፍቅር ጊዜ አሳልፈናል ብሎ ዛሬ ተናግሮ ማቀውን የተናገረው። ስለዚህ እኛ ያኔ ውሃው ሲገቡ ሲንቦጫረቁ ምን እንደፈለጉ ሲሆኑ ይሄ ነገር ሌላ ችግር አለው ብለን ነበረ። ነገሩን አብርሃም ዛሬ እርግጠኛ ነገር እንደሆነ አሳምኖናል ማለት ነው በራሱ አንደበት። ስለዚህ እኛ ብንናገረው የተደረገውን ነው እንጂ በሬ ወለደ ብለን አይደለም። ስለዚህ አብርሃም ከህይወቷ መውጣቱ ከሩታ ህይወት መውጣቱ ለበጎ ነው። ሩታ እኔ እንጃ እድሏ ሆኖ ነው እንጂ ለአብርሃም የምትገባ ሴት አልነበረችው እውነት ለመናገርና እንዲያውም በሷ ስታስፈራራ ልክ እሷ ተጽዕኖ እንደምታረግባ አርገ ስታወራ ነበረ። ከዚህ በኋላም ይሁን ከዛ በፊትም ሩታ አንተ በመባለግህ ብቻ ከአንድም ስንቴ ላንተ ምንም አይነት ሴንስ እንደሌላ ስታሳይክ ነበረ።
ከአንድም ስንቴ ማለት ነው። ብዙ የተበላሹ ነገሮች እንዳሉ ያንን የተበላሸ ነገር መልሶ ማለት የፈሰሰን ውሃም አታፍሱም አይደለ? አብርሃምም ወስልቷል። ያን የወሰለተ ነገር ደግሞ ሩታ ረስታ ከሷ ውጪ ሌላ ሴት ጋር ሄዶ ተጋድሞ ማለት ነው። እንዴት አርጋ አይምሯ ተቀብሎ አብረው ታስቀጥሏለች? እስቲ አስቡት። ለዛም ነው ብዙ ጊዜ በመሃል እየመጣች አንዳንድ ጥሩ ያልሆኑ ነገሮች ስታረጊ የነበረው። እንደ ሴት ልንረዳት ይገባል። የሆኑት ነገሮች ባይሆኑ ከዚህ ፊት ጥሩ ነበረ። ሩታ ክብር ያላት ሴት ነበረች። ብዙ መጥፎ ነገሮች በህይወቷ እንዲመጣ ያደረገው አብርሃም ነው። ኤኒዌይስ ወጣም ወረደም ሄርሜላ ሰርጓን የሆነው ይስመርልሽ ያጣፍጥልሽ። ግን ማለት ነው ሄርሜላ አንቺ በምንም አይነት ኮንፊደንስ ኖሮኝ ከዚህ በኋላ ያልሽው ነገር ትክክል አይመጣውም። አመጣጥሽም አገባብሽም ሄርሜላ በጣም ቀፋፊና ሮንግ ወይ ነው በእውነት ማለት ነው። እኔ ላንቺ አፈርኩልሽ። አንቺ ሲፈጥርሽ ለማፈር የተፈጠርሽ አይደለሽም። አይናውጣ ከሚባሉ ሴቶች መካከል አንዷ ነሽ። በህይወትሽ ነግ ትወልጃለሽ። ሩታን ስታሰቃይ የነበረውን ስቃይ አንቺም ትቀምሽዋለሽ። ነግ አብርሃም ሩታ ላይ ሲያላግጥ የነበረውን ነግ ደግሞ እሱ መልሶ አላግጦ ያሳይሻል። ሜቢ አንቺም ትሆኛለሽ የምትጫወችበት። ህይወት ሁሉ ትዘበራረቃለች፣ እንደነበረ አይቀጥልም። ያ ይሄን አምናለሁ። በተረፈ እንግዲህ ያቃጠራችሁም ተሳክቶላችኋል። ሄርሜላን ከአብርሃም ጋር ያቃጠራችሁ፣ እሷም ደግሞ ያ ሁሉ የከፈለችው መስዋዕትነት እንደ ዱባይ የት ያልወሰደችው ቦታ አለ እንደ በገንዘቧ ስታዝናናው ነበር እኮ ወላ ኩሪፍቱ ያ ጊፍት ስትሰጠው የነበረው ሁሉም ነገር በጥቅም ነው መጀመሪያ ያሰረችው። ከዛ በኋላ ፍቅር እያለች መጣሽ ማለት ነው። እሱም ደግሞ ደም አልቅሳም ቢሆን ተንበርክካም ሰግዳ ምግሩን ልሳም ቢሆን በቃ እሺ አስብለዋለች። እግዚአብሔር ይሰውረን። አሜን በሉ እህቶቼ። እንዲህ አይነት ወንድ በህይወታችሁ ውስጥ እንዳይመጣ እግዚአብሔር ሆይ አደራህን ብላችሁ ጸልዩ። ጥሩን ነገር ወደ ራሳችሁ ሰዱ። ግን ወደፊት ለራሳችሁ የማይጠቅማችሁና እንዴት ነው እኔ ወደፊት በህይወቴ ውስጥ ራሴ ማስተዳደር የምችለው? ምን አይነት ጠንካራ ሴት መሆን አለብኝ? እንዲህ አይነት ወንዶች ቢመጡ እንዴት ነው ነገራቶችን ማልፈው እያላችሁ በጎን ወሰዱ እህቶቼ። በጎን እንደና አብርሃም እንደሚሰሩት ቪዲዮ ብዙ ሰዎች ይጠፋሉ ታውቃላችሁ። የሚያስተምሩት ነገር በጣም ብዙ ብልግና የሞላው ስለሆነ ለኦዲየንሶች የማይመች ብዙ ነገር ስላለው ማለት ነው። ስለዚህ እንደ አንድ ባለ አይምሮ ማሰብ ይገባናል። እድሜያችን ተጽዕኖ ሊያደርግብን አይገባም። ዘመኑ የነቃ ነው። ንቁ ሆናችሁ የሚለቀቀውን ነገር ሁሉ አትመኑ። የሚጠቅማችሁን ነገር ውሰዱ። ወደፊት ደግሞ ህይወታችሁ ውስጥ መበላሸት እንዳይኖር፣ ህይወታችሁ አደጋ ውስጥ እንዳይገባ ይሄም ለካ አለ እያላችሁ ከሰው ታሪክ ተማሩ። ብልጥ እንደዛ ነው የሚያደርገው ማለት ነው። እናም እንግዲህ ሩታ ከሄደች በኋላ ነው ይሄን ሁሉ የተናገረው። ሩታ ፊት ግን መናገር አልቻለም ነበረ። እኔ ከዚህ በኋላ ሩታችን በአዲስ የህይወት ምዕራፍ ብትመጪ ደስ ይለናል። በቃ አብርሃም ማለት ይሄ ነው። አንቺ ብዙ ወለታ ብዙ መስዋዕትነት የከፈልሽለት አብርሃም ኤኒዌይስ ካንቺ ህይወት ውስጥ ኖሯል ሳይሆን ሞቷል በሚባል ደረጃ ነው ወደ ሌላ ሰው ሽፍት አድርጎ ሌላ አዲስ ህይወት የጀመረው። እነ ብዙም ተሳክቶላቸዋል። ሄርሜላን 100% ወደ አብርሃም ህይወት እንድትገባ ነው መጨረሻ ላይ አድርገዋት ከህይወታቸው የወጡት። ቤተሰብም ተጽዕኖ አርጋል እንዳትረሱ ወገኖቼ። እነ ብዙም ዛሬ ፌሽታቸው ነው እንግዲህ ሻምፓኝ ይክፈቱ። ይሄ የሚያስደስት ህይወት ከሆነና እውነት የናንተ ህይወት በተለይ አብርሃምና ሄርሜላ ህይወት አምሮ ከቀጠለ ለማየት ያብቃ። ዝም ብላችሁ እዩ፣ የሚፈጠረውን ወደፊት ታያላችሁ። ምክንያቱም ሰው መቅጣት ባይችል ፈጣሪ ይቀጣል። እኛ ስለ አንዲት ስለተበደለች ሴት ነው የምናወራው። እኔ ብዙ ትውስታ ስላለኝ ነው ስለ ሩታ። አመጣጧ ያሳዝን ነበረ። አንረሳው የነበረው ሞመንት አይረሳም። እንደገና ከዛ ወሰደ በመጥፎ ሰዓት ላይ ዱባይ ወስዶ በሰሞነ ህማማት ሰው በሚጸልይበት ሰው በሚያለቅስ በሚያዝንበት የጌታችን ስቅለት ዕለት ነው ሄዶ ዱባይ ባህር ላይ ያገባዋት ብሎ እንደዛ አይነት ህዝቡን ግራ ሲያጋባ የነበረው አትርሱ። በጣም ብዙ ነገር አድርጓል ይሄ ልጅ። ይሄ ሁሉ ከእምነት ውጪ ስለሆነ ነው ልጁ። ሲቀጥል ደግሞ ካረገዘችበት በኋላ ወዲያው ነው ወደ ሴት ሄደው። ስለዚህ ሄርሜላ ቢገባት ለሩታ ያልጠቀመ ወንድ ለሷ አይጠቅማትም። ሜቢ እሱ ሴቶችን የሚያደነዝዝበት አንዳች ነገር አለ። ይሄ ምንም የማይካዳቅ ነው። አብርሃም የሚጠቀመው ነገር አለ ኦዲየንስም የማያውቀው
እነ ሩታም ይሁኑ ሌሎች ክሮች አጠገቡ ያሉት የማያውቁት እሱ የሚያደርገው ነገር አለ። በአንድ አመት ውስጥ 2 ሴቶችን እንደዚህ ያስለቀሰ አፈቀርኩ እያሉ እንዲመጡ አድርጓል። እቺ ደግሞ ሙጤምጤም ነች፣ የታወቀ ነው። አብርሃም በምንም ነገር እንዳትኩራራ። የምትሰራው ስራ ሁሌም ሰላም እንደሚነሳ እርግጠኛ ነኝ። ምክንያቱም ሰው በመጥፎ መንገድ እየሄደ ከሆነ ሰላም የለውም፣ እንቅልፉ ሰላም የለውም፣ ኑሮ ሰላም የለውም። እንደ ቃዥ እንደባነነ ነው የሚኖረው። ጤናማ ሰው ብቻ ነው ሰላማዊ እንቅልፍ የሚተኛው። ህይወታችሁ ሰላም አይኖረውም። ሄርሜላም ቢሆን አሁን የአሸናፊነት ስሜት ተሰምቶሽ ከሆነ አብርሃም አፈቀርኩሽ ስላለሽ አትጃጃይ፣ ምንም ሰላም አይኖርሽም በእርግጠኝነት። ምክንያቱም እርጎ ውስጥ የገባ ዝንብ ማለት አንቺ ነሽ። ሁሉም በቀኑ የሚከፍል ፈጣሪ ያለ ይከፍላችኋል። እንደየስራችሁ ዋጋችሁንና ተመናችሁን ታገኛላችሁ። እኔ በዚህ አምናለሁ። ምክንያቱም ተበድሎ ተገፍቶ ሰው ማለት ነው የገፋ የበደለ ሰው ምን ያክል ዋጋ እንደሚከፍል በአይኔ በብረቱ ፈጣሪ ያሳየኝ ብዙ ታሪክ ስላለ በህይወቴ ውስጥ በአይኔ በብረቱ እስከምደነቅና እስክገረም ድረስ ለሰው መቼስ ያው ግፍ ሊደርስባችሁ ይችላል፣ ፈተና ሊደርስባችሁ ይችላልና እግዚአብሔር አሳይቶኛልና እኔ በዚህ አምናለሁ። ሩታ እግዚአብሔር ይክስሻል። አንቺ ልብሽን ንጹህ አርጊ፣ ከቂም በቀል ነፃ አርጊ። አብርሃም የተባለን ሰው ከዚህ በኋላ ምንም አይነት አክሽን እያሳይሽ ከሱ ጋር እንዳመጫ ደራሽን በቃ ማለት እስቲ ተይላት። በቃ እንደዚህ የተንገበገበችበትን ህይወት ትየው እስቲ ትቀጥልበት ከተመቻትና ካዘለቀላት ትየው እሷም። አንቺ ግን ኑሪ ራስሽን ሩታዬ። እኛ አንቺን በአዲስ ነገር ነው የምንፈልገው። በቃ በራስሽ ጥሩ ጤናማ ህይወት ማየት ነው የምንፈልገው። አንድ ላይ ማች የሚያደርጉት ያው ተደባልቀዋል። በቃ አንቺ ከነሱ ጋራ ምንሽም አይገጥምም። ስንዴና እንክርዳድ አንድ አይደለም። ስለዚህ እህቶቻችን፣ የሩትዬ ወዳጆች ሩትዬን ወደ መልካም መንገድ እንድትመጣ በበጎ ነገር እንድትመጣ ጥሩ ነገር ኮሜንት አድርጉላት አደራ። ምክንያቱም አሁን እኛም ለሩታ የምናስፈልግበት ሰዓት ነው። ኤኒዌይስ ሩታ በፊትም ራሷን ሬዲ ያደረገች ሴት ናት። ሄርሜላ እንደዛ እየተንበረከከች እጁ ላይ ጉንጩን እየሳመች አጠገቧ እንደፈለገች ስትሆን እኮ ምንም አልመሰላት። ፍቻቸው ነው፣ ተፋተዋል። የተፋቱት ግን ሄርሜላ ከመጣች ከህይወታቸው ውስጥ ገብታ አልወጣም ካለች በኋላ እንደሆነ እንዳይረሳ ይሄ ነገር ሜን ፖይንት ነው። አዎ ስለዚህ ትዳርም ማፋች ትዳራቸውንም ለዚህ ያበቁት እና አቤል፣ ቡራ፣ ሄርሜላ 3 ሰዎች ተጨማሪ ዋናው ደግሞ እንቀሳቃሽ አብርሃም ለራሱ ክብር የሌለው አይምሮውን በራሱ ማስተዳደር የሚችል ወንድ ስላልሆነ ይሄ ሁሉ ነገር ተፈጥሯል ማለት ነው። ለሩታ ያልጠቀመ አብርሃም ለሄርሜላ ይጠቅማል ብዬ አላስብም። እኔ በቃ እሷን ችግር አለባት። እሷ ምንድነው በቃ እኔ ምን አይነት ችግር ልበለው የሄርሜላን ችግር ቤተሰብ ማለት ነው። በዚህ ልክ እንዲግብግብ ብላ ባለትዳርና የወለደ ባለትዳር ልምላችሁ በፊት ህይወቱ ነው። አሁን ነው ለሷ በሷም ኬዝ የተፋቱት። ግን ምንድነው ከእንደዚህ አይነት ሰው የሚገኘው ወገኖቼ? ቢያንስ እንደው ይህ ሰው ወልዷል፣ አግብቷል፣ ያገባም ነበረ የወለደም ነው። ስለዚህ እንዴት በዚህ ሰው ህይወት ውስጥ ገባለሁ ብሎ አንድ ሰው እንዴት ጤናማ ነገር ካላሰበ አይዶን ነው እንዴት አይነት አእምሮ እንዳለው አላውቅም። ስለዚህ በሰፈርሽው ቁና ልክ ትሰፈሪያለሽ ሄርሜላ ማለት ነው። ሁሉም ነገር በተመኑ ይከፈላል። ባረግሽው ልክ ታገኛለሽ፣ በዘራሽው ልክ ታጭጃለሽ። ይሄ ነው የምለው ቤተሰብ። እኔ በዛሬው ቪዲዮ ከዚህ ውጪ ማለት የሚጠበቅብኝ አይመስለኝም። በቃ ያለው ነገር ይሄ ነው። ወደ ሄርሜላ ዘንብሏል። ስለዚህ አብርሃም ከዚህ በኋላ በሩታ ህይወት ውስጥ አንዳች ነገር የመፍጠር መብት የለውም። ሩታ ብቻ ራስሽን አስከብሪ። ማንም መጥቶ አፉን እንዲከፍትብሽ እንዳታደርጊ። ላይፍሽን ኮንትሮል አድርገሽ የሚመችሽን ህይወት ኑሪ። ራስሽን እየጠበቅሽ ራስሽን እንዳጥቂ። ከዚህ በኋላ አብርሃም ጋራ ያለሽ ይሄ ሰሞኑን እንዳየናቸው አይነት ነገሮችን እንዳትጠቀሚ። ያለቀ በቃ። አንቺ ከማንም በላይ ነሽ፣ ከማንምና ከምንም በላይ ማለት ነው። እያየን ነው እኮ ሲር መጠበጥ የነበሩት ሲልከሰከሱ የነበሩት አሁን አንድ ላይ ሆነዋል። ስለዚህ እዚህ ጋር ስንዴ ለብቻ፣ እዚህ ጋር ደግሞ እንክርዳድ ለብቻ ተለይቷል። ንጹህ ስንዴ ነሽ አንቺ ሩታ። ከእንክርዳድ ጋር የሚያገናኝሽ ምንም አንዳች ነገር የለም። ፒውር ሰው ነሽ አንቺ። በራስሽ ኮንፊደንስ፣ በራስሽ ነገር ቆፍጠን ብለሽ ደስ የሚል ላይፍሽን ነው ማየት የምንፈልገው። አዝነሽ ተከፍተሽ ራስሽን ጥለሽ ማየት አንፈልግም። የማይጠቅምሽን ነው ፈጣሪ ዞር የሚያደርግልሽ። ስለዚህ
ሁሉም ነገር ለበጎ ነው ብዬ አምናለሁ። ቤተሰብ እኔ የተሰማኝን በዚህ ልክ ገልጫለሁኝ። እኔ ያላቅም ከዚህ በላይ እናንተ እስቲ ኮሜንት አድርጉልኝ ቤተሰብ። ሜቢ ለዛሬ ቃላት ሊያጥረኝ ይችላል። ኮሜንታችሁን ጠብቃለሁ። ቸር ቆዩልኝ። ባይ ባይ።